ማንቸስተር ዩናይትድ በዝውውሩ ላይ በርካታ ገንዘቦችን ባለፉት 2 ዓመታት ማውጣት የቻለ ቀዳሚ ተብለው ከሚነሱ የእንግሊዝ ፕሪሚየር ሊግ ክለቦች መካከል አንዱ መሆኑን በተደጋጋሚ የሚስተዋል እንዲሁ ደግሞ ከስህተቶቹም ጭምር የማይማር ክለብ እንደሆነ በተደጋጋሚ ይነሳል። ይህ በዚህኛው የማንቸስተር ዩናይትድ የዝውውር ቆይታ ግን ፍጹም የተቀረፈና ያ መልሶ እየከፈለው መሆኑን ደግሞ እየተመለከትንበት የሚገኝ በኦልትራፎርድ የሚገኙ ደጋፊዎችን የሚመጥን የተጫዋቾች የዝውውር ሂደትን የተከተለ በትክክል ማንቸስተር ዩናይትድ ምን ማድረግ እንደነበረበትም ጭምር ያለፉት ዓመታትን ወደኋላ መለስ ስንል የሚጠቁም መሆኑን እንመለከታለን። ለምሳሌ በዚህ ረገድ አንዱ ጥያቄ ከሚነሳባቸው ኤሪክ ቴን ሃግ የማንቸስተር ዩናይትድ አሰልጣኝ ሆነ ወደ ኦልትራፎርድ ሲመጡ አንዱ ጥያቄያቸው የነበረው የግብ ጠባቂ ስካውቲንግ ኃላፊ የነበሩት ቶኒ ኮተን ጋር ንግግሮች ነበሯቸው። በተለይም አንድሬ ኦናናን ወደ ማንቸስተር ዩናይትድ የማምጣት ቀዳሚ ፍላጎታቸውን በተመለከተ ከእሳቸው ጋር ሰፊ ውይይት ነበራቸው። ኋላ ላይም የእሱ ከዚህ ቡድን መውጣትን ተከትሎም ደግሞ ከግብ ጠባቂዎች ጋር ማንቸስተር ዩናይትድ በጣም ከብዙ ስሞች ጋር ተያይዞ እንደነበር ታስታውሳላችሁ። ለምሳሌ የዓለም ዋንጫን በ2022 የኳታር ዓለም ዋንጫ ላይ ከአርጀንቲና ጋር ያሳካው ኤሚሊያኖ ማርቲኔዝንም ጭምር ዩናይትድ ሊያመጣ ከወራቶች በፊት ንግግሮችን ሲያደርግ እንደነበር ታስታውሳላችሁ። ኋላ ላይ ግን በዩናይትድ በኩል አሁን ያሉት ዳይሬክተር ኦፍ ፉትቦል ጄሰን ዊልኮክስ እንዲሁ ደግሞ በቡድን ውስጥ እንደነ ክሪስቲያን ቪቬል በጣም ትልቅ አቅም ያላቸው እንዲሁ ደግሞ ኦማር ቤራዳ በቡድን ውስጥ መኖራቸውን ተከትሎ እንዲሁ በጣም በቀለሉ ነገሮች ቡድኑ አሰልጣኞች ስለፈለጉ ብቻ የሚመጡ ተጫዋቾች አሉም እና አንዱ የተባለው በዚህኛው የዝውውር መስኮት የ23 ዓመቱ ቤልጅየማዊ ሴኔ ላመንስን ከኤሚሊያኖ ማርቲኔዝ አንጻር መስፈርቶች ላይ ሲቀመጡ የረጅም ጊዜ ቡድን እቅድ አካል ከማድረግ አንጻር በዚህ ቡድን ውስጥ ከመጣ በኋላ ምን ሊጨምር ይችላል፣ ግብ ጠባቂውን በተመለከተ የብቃቱስ ሁኔታ የሚሉት ብዙ መመዘኛዎች ኖረው መጨረሻ ላይ የብዙሃኑን የዩናይትድን ስራ አስፈጻሚዎችን ትኩረት የሳበውና የሁንታ ያገኘው የሴኔ ላመንስ ዝውውር ነበር። ከዛ እንደምታስታውሱት ደግሞ በዚህኛው ሳምንት በነበረው ትላልቅ በሚባሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ላይ ማንቸስተር ዩናይትድ ካስፈረማቸው ተጫዋቾች ከስድስቱ 5ቱ ጨዋታውን ለማሸነፍ በቂ የሜዳ ላይ እንቅስቃሴ ማድረግ የቻሉ ተጫዋቾች በሜዳ ውስጥ አስተውለናል። ይሄ በ2025 የውድድር ዘመን ኢቨን ማንቸስተር ዩናይትድ እነዚህን ተጫዋቾች ማስፈረም ባይችል ኖሮ አንዱ እዚህ ቦታ ላይ ላይገኝ የሚችልበትንም ጭምር አማራጭ ሊኖር እንደሚችል ብዙሃኑ የእግር ኳስ ቤተሰቦች የሚስማሙበትን ዝውውር በትክክለኛው ጊዜ መፈጸም የቻለ ቡድን መሆኑን ያነሳሉ። ለምሳሌ ብሪያን ኤምቤሞ እንደምታስታውሱ ከአርሰናል ጋር በነበረው ጨዋታ ላይ የቡድኑ ወደ አቻ ውጤት መምጣት የሚያስችለውን ጎል ነበር ማስቆጠር የቻለው። ወደ 71 ሚሊዮን ፓውንድ ደግሞ በዝውውር ሂደቱ ላይ ወጥቶበታል። ፓትሪክ ዶርጉ አዲስ የቅርብ ጊዜ ፈራሚዎቻቸው መካከል አንዱ ነበር። ሌላው ቡድኑን ወደ 2 እኩል ማምጣት የሚችል ጎል አስቆጠረ። ማቲያስ ኩኛ ደግሞ የዚህኛው ጨዋታ የማሸነፊያና ማራኪ ጎል የሚባለውን አስቆጠረ። ስለዚህ በዚህኛው ሂደት ላይ የዩናይትድ አዳዲስ ፈራሚዎች በጨዋታው ላይ ከ6ቱ 5ቱ በቀጥታ የነበራቸው አሲስት በማድረግ ከዛ ጎሎችን በማስቆጠር በጨዋታው ላይ ቢግ ኢምፓክት በመፍጠር ደረጃ የተመለከትናቸው ተጫዋቾች ፍጹም ድንቅ ነበሩ። ስለዚህ ይህንን የተመለከትንበት የዝውውር ሂደትን ማንቸስተር ዩናይትድ ተከትሏል ብለን የምንመሰክርለትን ቆይታን እያሳለፈ የሚገኝበትን የውድድር ዘመን እንዲሁን ምክንያት ነበር። ከወልቭስ ማቲያስ ኩኛን 62.5 ሚሊዮን ፓውንድ አውጥቶ ሲያስፈርም አንዱ ጥያቄ ያልነበረው ይሄ ተጫዋች ፕሪሚየር ሊጉን የለመደ ፕሪሚየር ሊጉን በጣም የሚያውቅ እና ዩናይትድንም ከረዳው ሊረዳው የሚችለው በዘንድሮ የዝውውሮቹ ቆይታዎች ፕሪሚየር ሊጉን አዳፕት ያደረጉ ተጫዋቾች እንጂ ለፕሪሚየር ሊጉ አዳዲስ የሆኑ ተጫዋቾች መምጣት አለመቻላቸው ለዩናይትድ በተሻለ መልኩ የውድድር ዓመቱን ከነዚህ ተጫዋቾች ጋር ጥሩ ጊዜን እንደሰለፈም ጭምር የሚረዳው መሆኑን እናነሳ ነበር። ለምሳሌ በዚህኛው የውድድር ዘመን ለምሳሌ ማቲያስ ኩኛ ወደ ኦልትራፎርድ ከመጣ በኋላ 59 ሙከራዎችን አከናውኗል። ይሄ በዩናይትድ ካሉ ተጫዋቾች ሁለተኛ ደረጃ ላይ ያስቀምጠዋል። 23 ኢላማቸውን የጠበቁ ሙከራዎችን አድርጓል። 6ኛው የማንቸስተር ዩናይትድ ተጫዋች ነው። ከሳጥን ውጭ 27 ሙከራዎችን አድርጓል።
ቁጥር አንዱ የማንቸስተር ዩናይትድ ተጫዋች ነው። ብዙ ኢላማቸውን የጠበቁ ሙከራዎችን ከሳጥን ውጭ በማከናወን ሁለተኛው የማንቸስተር ዩናይትድ ተጫዋች ነው 11 ጊዜ። ወደፊት ፎርዋርድ ፓሶችን በማጥቃት ወይንም ደግሞ ወደፊት ኳሶችን በመግፋት ሂደት ላይ ለቡድን አጋሮች ኳሶችን በማቀበል 120 ጊዜ አምስተኛው ዩናይትድ ተጫዋች ነው። ተጋጣሚ ሳጥን ውስጥ በመገኘት ሶስተኛው ተጫዋች ነው። ኳሶችን በማቋረጥ ወይም በመከላከል ሂደት ላይ አሊያም ኢንተርሰፕሽን በ12 አጋጣሚዎች ሶስተኛው ተጫዋች ነው እና ቁጥሮቹን ከተመለከታቸው በጣም ድንቅ የሚባሉ የሜዳ ላይ ፐርፎርማንሶችን እያሳለፈ የሚገኝ ተጫዋች መሆኑን እንረዳለን ማለት ነው። ከ70 እስከ 80 ሚሊዮን ፓውንድ ተጠይቆበት ምናልባትም ደግሞ በዩናይትድ ቤት ውስጥ የመጣበት ትክክለኛ ጊዜ ስለመሆኑም ጭምር የሚነገርለት በዩናይትድ ቤት ውስጥ እያስቆጠራቸው የሚገኙት ጎሎች ዩናይትድን በተሻለ መልኩም ጭምር ደግሞ እንዲገኝ እዚህ ቦታ ላይ እንዲሆን ካስቻሉ ተጫዋቾች መካከል አንዱ ብሪያን ኤምቤሞ መሆኑን በተደጋጋሚ መናገር የምንችል ይመስለኛል። ለምሳሌ ከሳጥን ውጭ ብዙ ሙከራዎችን በማከናወን ሁለተኛው ተጫዋች ነው። ብዙ የግብ ዕድሎችን በመፍጠር ሶስተኛው ተጫዋች ነው። የተሳኩ ኳሶችን በማቀበል ሁለተኛው ተጫዋች ነው። እንዲሁም ደግሞ በኦፕን ፕሌይ ወይም በክፍት ጨዋታዎች ክሮሶችን በማድረግ አራተኛው ተጫዋች ነው። በእንዲሁ አይነት ቻንስ ክሬት በማድረግ እንዲሁ ደግሞ የተጋጣሚ ሳጥን ውስጥ በተደጋጋሚ በመገኘት ጎሎችን በማስቆጠር ደግሞ ከማንቸስተር ዩናይትድ ተጫዋቾች ከፊት ሊቀመጥ የሚችለው ተጫዋች መሆኑን ደግሞ የተመለከትንበት አንዱ እንደሆነ በደንብ መናገር የምንችልለትን ተጫዋች ወደ ኦልትራፎርድ ሲመጣ ተመልክተናል። እሱ ሲመጣ ወይንም ከመምጣቱ በፊት በዝውውር ሂደቱ ላይ ሲነሱ ከነበሩ ስሞች ውስጥ አንዱ እንደምታስታውሱት የኦሌ ዋትኪንስ ጉዳይ ነው። በኦሌ ዋትኪንስን 60 ሚሊዮን ፓውንድ አርሰናል ይህንን ዝውውር ለመፈጸም ጥያቄ አቅርቦ ነበር ሰመር ላይ እና ነገር ግን ያንን ጥያቄ ከዛ በታች ገንዘቡን ማውረድ እንደማይችሉ ስለገባቸው አርሰናል ይህንን ጥያቄ ውድቅ አደረገ። ከዛ ማንቸስተር ዩናይትድ ደግሞ ድጋሚ ከቪላ ጋር ስሙ ተያያዘ። ነገር ግን የጠየቁት ጥያቄ እድሜው 29 ዓመቱ ላይ ለሚገኝ አንድ ተጫዋች ማውጣት ተገቢ እንዳልነበረ በመረዳት ይበልጥ ከሱ የተሻለ ተስፋ የነበረውን ተጫዋች ወደ ቡድናቸው ለማምጣት የወሰኑት ውሳኔ እጅግ በጣም ስኬታማ አድርጓቸዋል ማለት እንችላለን። እዚህ ጋር አንዱ መናገር የምንችለው ለምሳሌ ምናልባት በአርሰናል በኩል የአንድሪያ ቤርታ እንዲሁም ደግሞ የሚካኤል አርቴታን ፍላጎት እዚህ ጋር የሆነ ኮንትሪቢዩሽን አለው። ለምሳሌ ቤንጃሚን ሴስኮ ወደ አርሰናል እንዲመጣ ሴስኮ በሚካኤል አርቴታ በኩል በጣም በጥብቅ የሚፈለግ ሰው ነበር። ግን አንድሪያ ቤርታ ደግሞ ይበልጥ ሬዲሜድ የሆነ የፊት መስመር ተጫዋች ነበር የሚፈልጉት። ያም ማለት ቪክተር ዮኬሬዥን ወደ አርሰናል እሱም የመጀመሪያው ምርጫው እንደሚታወቀው ወደ ማንቸስተር ዩናይትድ ከመምጣት ይልቅ ወደ አርሰናል የመሄድ ቀዳሚ ፍላጎት እንደነበረው በተደጋጋሚ ሲነገር እንደነበረ የምናስታውሰው ነው። ስለዚህ ምንም እንኳን በዚህ ጨዋታ ላይ ጥሩ ባይሆንም ግን በካሪክ በፍሌቸር ሁለት ጨዋታዎች ላይ በጣም ጥሩ ሲሆን የተመለከትነው ተጫዋች ነበር። በሁለቱም ጨዋታዎች ላይ ጎሎችን ሲያስቆጥር ለምሳሌ ከበርንሌ ከብራይተን ጋር በነበሩ ጨዋታዎች ላይ እና ይበልጥ ነፃነት ቢያገኝ ተጫዋቹና የግብ ዕድሎች ከሱ ጀርባ በሚገኙ ተጫዋች የሚፈጠርለት ከሆነ ጎሎችን ለማስቆጠር የዛን ያህል አሁን በምናየው ልክ የጎል ድርቆች የሚመቱት ተጫዋች እንዳልሆነም ጭምር የተመለከትንበት ቆይታ ነበር። እናም ከሰር አሌክስ ፈርጉሰን መውጣት በኋላ ዩናይትድ ካደረጋቸው ዝውውሮች ውስጥ የተሳኩ ዝውውሮች ናቸው ብለን የምናነሳቸው ባለፉት ጥቂት ቀናቶች ውስጥ ወይንም በማይከል ካሪክ ስር እንዲሁ ደግሞ ዘንድሮ ኦቨሮል እየታዩ በሚገኙ ተጫዋቾች ላይ እያስተዋልናቸው የሚገኙት የሜዳ ላይ እንቅስቃሴዎች ለዚህ ቅርብ ናቸው ማለት እንችላለን። ሊዛንድሮ ማርቲኔዝ ሌላው ብዙዎች እንደሚያነሱት በእንግሊዝ ፕሪሚየር ሊግ ቅድም ማነሳ ነው እንደውም የፊት መስመር ተጫዋቾች ሊያቀብሏቸው ይችላሉ ተብለው በሚታሰቡት የፕሮግሬሲቭ ፓሶች የሚታወቅ ፍጹም በተጫዋቾች ማርክ እንደተደረገ ሲያቅ ብዙ የማይፈራ አግሬሲቭ የሆነ ረጃጅም ኳሶችን መጣል የሚወድ ደግሞ ኤሪያል ዱዋል ባትሎችንም ጭምር ደግሞ ማሸነፍ የሚችል አይነት ተጫዋች እንደሆነ ይታወቃል። በዚህ ረገድ ብዙ ጥያቄ የሚነሳበት ተጫዋች እንዳልሆነ ይታወቃልና እሱም ሌላው ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ፓትሪክ ዶርጉ አንዱ እያነሳ ነው የምንገኘው የወቅቱ ምርጡን ጊዜ እያሳለፈ የሚገኘው ተጫዋች እንደሆነ ይታወቃል። ከዲሴምበር 21 ወዲህ ወይንም ኦልሞስት ባለፉት አንድ ወራት ገደማ ብቻ ተጫዋች የሜዳ ላይ ቆይታ 3 ጎሎችን አስቆጥሯል። ሁለተኛ ደረጃ ላይ ይቀመጣል። 2 አሲስት አድርጓል። ሁለተኛ ደረጃ ላይ ይቀመጣል። በጎልና አሲስት ሁለተኛ ደረጃ ላይ ይቀመጣል። ብዙ ኳሶችን በማሸነፍ ሁለተኛ ደረጃ ላይ
ብዙ ሙከራዎችን በማከናወን ግን 14ኛ ደረጃ ላይ ነው የሚገኘው። 14 ሙከራዎችን አከናውኗል። 16ኛ ደረጃ ላይ ይቀመጣል። ብዙ የግብ ዕድሎችን በመፍጠር 14 የግብ ዕድሎችን አንደኛ ደረጃ ላይ፣ ብዙ ታክሎችን በመውረድ 23 ታክሎችን ወርዷል። 4ኛ ደረጃ ላይ መቀመጥ የሚችል ተጫዋች ያደርገዋል። ሌላው በጣም የተሳካለት ወደ ዩናይትድ እንዲመጡ መምጣታቸው በጣም አስፈላጊና እነዚህ ቁጥሮች በትክክል ተጫዋቾቹን እንደሚገልጿቸውም ጭምር ከሚገልጹ ተጫዋቾች መካከል አንዱ። ሌላ ደግሞ ምናልባት ታዳጊ ገና ፕሮሚሲንግ ታለንት የሆነ ሃይደን ሄቨንም በእንዲህ አይነት ታክሎቹ ላይ በጣም ፐርፌክት ከሚባሉ የዚህ ቡድን ተጫዋቾች መካከል አንዱ ነው። እናም ዩናይትድ ከረጅም ዓመታት በኋላ ባወጣው ዝውውር መልሶ የተካሰበት የውድድር ዘመን መቼ ነው ብለን ካለን በዚህኛው 2025/26 የውድድር ዘመን ተጫዋቾችን ለማስፈረም ያወጣው ገንዘብ በትክክል ቡድኑን ዋጋ ከማስከፈል ይልቅ ለቡድኑ መልሰው ዋጋ እየከፈሉ የሚገኙ ተጫዋቾችን የተመለከትንበት የሚገኝን ሲዝን እየተመለከትን እንገኛለን እና ከስድስቱ ተጫዋቾች 5ቱ በ2025 የውድድር ዘመን ላይ የሆነ ተጽዕኖ መፍጠራቸውን በሜዳ ውስጥ እየተመለከትንባቸው የሚገኙ ተጫዋቾችን ሜዳ ላይ እያስተዋልን እንገኛለን እና የብዙሃኑ የዩናይትድ ያለፉት ዓመታት የጋዜጦች ትኩረት እየሆነ የሚገኙ ያስፈረማቸው ተጫዋቾች ስኬታማ አለመሆን ነው። ለምሳሌ ፖል ፖግባ ትልቅ ገንዘብ ያወጡበት ተጫዋች ነበር። ሮሜሉ ሉካኩ በዚህ ረገድ ይነሳል። አንቶኒ ወደ 89 ሚሊዮን ፓውንድ ያወጡበት ተጫዋች ነበር። ፌል ያደረገ ዝውውር ብለን ከምናነሳቸው መካከል በትልቁ ሊነሳ የሚችል አይነት ተጫዋች በዩናይትድ ቤት ውስጥ በጣም የቅርብ ጊዜ ትዝታዎቻችን የነበሩ ተጫዋቾች ናቸው። ወደ ክለቡ ከመጡ በኋላ ያልተሳኩ ናቸው። ኢቨን ከሪያል ማድሪድ የአንሄል ዲ ማሪያ ሌላው ፌል አድርገዋል ተብለው ከሚነሱ የዝውውር ስታቲስቲክሶች መካከልም ጭምር ይነሳ ነው። እንዲያውም እሱም በአንድ ቆይታው ላይ ምንድን ነው የሚለው በእርግጥ ከሉዊስ ቫናል ጋር ጥሩ መግባባት እንዳልነበረውና ከስፔን ወደ እንግሊዝ ያደረገው የቦታ ሽፍት ማድረግ ፍጹም በሚጠብቀው ልክ እንዳልነበረ፣ በተለይም ከደቡብ አሜሪካ ለሚወጡ ተጫዋቾች እንግሊዝ ለኑሮም ሆነ ለስራ የዛን ያህል ምቾት የማይሰጥ መሆኑንም ጭምር ደግሞ የጠቀሙበት አጋጣሚ እናነሳለን። ከሱ መውጣት በኋላ ሜምፊስ ዴፓይ ወደ ኦልድ ትራፎርድ የመጣ ተጫዋች በኤሪዲቪዥን ፒኤስቪ አይንድሆቨን በነበረው ቆይታ በጣም ብዙዎች ተስፋ የሚያደርጉበት የነበረ ምናልባትም ቀጣዩ ኔይማር ጁኒየር የመሆን እድሉ በጣም ሰፊ ነው ተብሎም ጭምር ሲነሳ የነበረ ተጫዋች እንደነበሩ እናስታውሳለን እና ያንን ተጫዋች ፌል አድርጓል። በዝውውር ሂደቱ ላይ ከተመለከት ነው በሚፈለገው ልክ ሜዳ ላይ ጥሩ ጊዜን ያሳልፍ የነበረ ተጫዋች አልነበረም። ዩናይትድ በዝውውሩ ሂደቱ ላይ ያወጣቸው ገንዘቦች በትክክልም ክለቡን በተለይም በዝውውር ሂደቱ ላይ የነበሩ ሰዎች እንዲተቹም ጭምር የሚጋብዝ ነበር። ለምሳሌ የቀድሞ የቡድኑ ስራ አስፈጻሚ የነበሩት ኤድዋርድ በዚህ ረገድ ይነሳሉ። ያወጧቸው የነበሩት ገንዘቦች ክለቡን ከቢዝነስ አይዲዮሎጂ አንጻር ካልሆነ በቀር በሜዳ ውስጥ ለሚታዩ ፐርፎርማንሶች ውጤት ማምጣት የሚችሉ ተጫዋቾችን አዘዋውረዋል የሚሉ ጥያቄዎች የሚነሱባቸው አልነበሩም። ደግሞ አንዳንዱ ዝውውሮቻቸው ለምሳሌ እንደነ ማሩዋን ፌላን ያሉ ተጫዋቾችን ሲያዘዋውሩ ዴድላይን ዴይ ላይ የነበሩ እንደነበሩ እናስታውሳለን። ዊች ሚንስ በጣም የዘገዩ ለምሳሌ ሴስክ ፋብሪያስ ዴቪድ ሞይስ ሲናገሩ እንደነ ሴስክ ፋብሪያስ ጋሬዝ ቤልን እናዘዋውረልሃለን የሚል ቃል ገብተውልኛል ሲሉም ጭምር ይሰሙ ነበር አደለ ከማንቸስተር ዩናይትድ ከተለያዩ በኋላ። ያ ማለት ክለቡ ያዘዋውራቸዋል ተብለው የሚጠበቁ ተጫዋቾች ወደ ክለቡ ያልመጡባቸው አጋጣሚዎች የተመለከትንባቸው፣ ነገር ግን ቡድኑ እንደ ቡድን ደግሞ ባዘዋውራቸውም ዝውውሮች ደግሞ ስኬታማ ያልሆኑባቸውን ዓመታት የተመለከትንበት ነበር። ይሄ ከሰር አሌክስ ፈርጉሰን በኋላ የመጡት አሰልጣኞች በሙሉ ስኬታማ ያልሆኑ ጊዜያቶችን እንዲያሳልፉም ጭምር አስተዋጽኦ ነበረው ራሱን ችሎ ሉዊስ ቫናል፣ ጆዜ ሞሪኒዮ፣ ከዛ ባለፈ ኦሌ ጉናር ሶልሻየር በዚህ ረገድ እናነሳቸዋለን። ኢቨን ክሪስቲያኖ ሮናልዶ ዳግም የመጣበት ሁኔታም ጥያቄዎች የሚያነሱበት ነበረ። ራልፍ ራኒክ ለአጭር ጊዜ ቢሆን እንዲሁም ደግሞ በዩናይትድ ቤት ውስጥ ያጫጭር ቆይታ የነበራቸው የምንላቸው እንዲሁም ሩበን አሞሪምም ጭምር ቢሆኑ በዚህ ረገድ ምናልባት ሩበን አሞሪም አንዱ ፌል አድርጎባቸዋል ተብለው የሚነሳላቸው ዝውውር ካላቸው ሊኖራቸው የሚችለው የማኑኤል ኡጋርቴ ዝውውር ከፓሪሰን ጀርመን ወደዚህ ቡድን ሲመጣ ተስፋ የሚጣልበት አይነት ተጫዋች ነበር እና ከዚህ በፊት ደግሞ በጋራ ስራ ሰርተው ስለነበረ የተጫዋቹን ብቃት በትክክል ዳግም ወደ ተሻለ ደረጃ መምጣት እንዲችልም ጭምር ሊያግዙት የሚችሉበት አቅም እንደሚኖርም ጭምር የሚነሳ ነበር እና ያ አልሆነም። ነገር ግን ማንቸስተር ዩናይትድ በዚህኛው የዝውውር መስኮት ግን ተጫዋቾችን ወደ ክለቡ ያመጣበት መንገድ
ካለፉት ዓመታት ስህተቶቹ ተምሮ ዋጋ መልሶ እየተከፈለው የሚገኝ ክለብ መሆኑን እየተመለከትንበት የሚገኝ የውድድር ዓመትን እያሰለፈ እንደሆነ እየተመለከትን እንገኛለን።